ያቺ በብርሃና ላይ ቀለም በጥብጣ በቄጤማ ጎጆ ውስጥ ጥበብን ስትከትብ የኖረች ኢትዮጵያ ዛሬ ደግሞ 0 እና 1 በሚባሉ የባይናሪ ሚስጥራት አዲስ ታሪክን እየጻፈች ትገኛለች። ትላንት በመልእክተኛ በእግርና በፈረስ ሲደርስ የነበረው መረጃም ዛሬ በብርሃን ፍጥነት ጓዳው ጉድጓዳውን ይፈሳል። ይህ ሽግግር ተራ የቴክኖሎጂ ለውጥ ብቻ አይደለም፣ የአእምሮ አብዮት እንጂ። ዛሬም የኢትዮጵያ ወጣቶች የኮድ ሰንሰለቶችን እየፈተኑ ችግሮች ህይወት በሚያቀሉ መተግበሪያዎች የሚፈቱበት ዘመን ላይ ተደርሷል። ይህ ጉዞ እንደ ቀደመው የአድዋ ድል ሁሉም የዲጂታል ነጻነት የምናውጅበት የጥቁር ህዝቦች ኩራት ነው። የመደመር መንግስት የኢትዮጵያን ብልጽግና ለማረጋገጥ ስትራቴጂያዊ ጥቅሞችን ነድፎ ወደ ተግባር ከገባበት ዋነኛ ጉዳዮች መካከል የሆነው የዲጂታል ኢትዮጵያ 2025 ስትራቴጂ መነሻ በማድረግ የተነደፈው የዲጂታል ኢትዮጵያ 2030 ኢትዮጵያ በምታደርገው ጉዞ የአፍሪካ የቴክኖሎጂ ማማ ለማድረግ የታቀደ ግዙፍ ራዕይ ነው። ይህ ደግሞ በመረጃ እጦት ምክንያት የትኛው ማህበረሰብ ከተጠቃሚነት መራቅ የለበትም የሚለውን ውጥን ለማሳካት ታሳቢ አድርጓል። በእርግጥ ዜጎች ባሉ እድሎች መጠቀም የሚችሉበትን መንገድ ከመፍጠር በዘለለ በተቋማትና በዜጎች መካከል መተማመን ለመፍጠር ወሳኝ ሆኗል። በመሆኑም ባለፉት 6 ወራት የተሰሩ የዘርፉን ክንውኖች እየተፈጠረች ላለችው የነገዋ ኢትዮጵያም የቴክኖሎጂ አቅም እንዲሁም ደግሞ መደላድል የተፈጠረበት ነው። የሰው ሰራሽ አስተውሎት ዘርፍ ከዓለም ጋር የምንወዳደርበት ነው ብላም ቴክኖሎጂውን ማበልጸጓ ደግሞ በጤናውም ቢሆን በግብርናው በትምህርት ጭምር በዲጂታል ግብይትና በአገልግሎት ላይም ተጨባጭ ውጤቶችን እያስመዘገበች ነው። ከዚህ በዘለለ በዓለም ሁለተኛ በአፍሪካ ደግሞ የመጀመሪያ የሆነው የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ለመገንባትም እየሰራች ትገኛለች። ዘርፉ በኢንስቲትዩሽን ደረጃ እያተከናወኑ ያሉ ችግር ፈቺ ተግባራት በትምህርት ስርዓት ከመደገፍ ባለፈ የአሰራር ስርዓትን በማዘመን ምርታማነትና የእርካታን የሚጨምሩ የቴክኖሎጂ እንዲሁም ደግሞ የኤሌክትሮኒክስ አስተዳደርን የማሳደግ ድምር ውጤት ነው። ለአብነት ያህልም እንደ መሶብ ያለው የአንድ ማዕከል አገልግሎት ደግሞ ቅሬታ ይቀርብባቸው በነበሩ እንዲሁም ደግሞ ለብልሹ አሰራር ክፍት የሆኑ አሰራሮችን ወደ ዲጂታል በማስገባት ጥራት ያለው የተቀላጠፈ አገልግሎት መስጠት የሚያስችል አሰራር መጀመሩ በኢትዮጵያ ዲጂታል ኢኮኖሚ ሽግግር ትልቅ እምርታ ተደርጎ ተቆጥሯል። አገልግሎቱ የተጀመረበት ጊዜ አጭር ቢሆንም ተደራሽነቱን በማስፋት አሁን ላይ በመላው ኢትዮጵያ 33 ማዕከላት ማድረስም ተችሏል። በቀጣይ በአውቶቡሶች በመንቀሳቀስ ጭምር በተለያዩ ቦታዎች የኦንላይን አገልግሎት መስጠት የሚያስችል ዝግጅት እየተደረገ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ አብራርተዋል። ትውልድ ይማር፣ ትውልድ ይሰልጥን፣ ከዓለም ጋር ይፎካከር በሚል እሳቤ ዜጎችን የቴክኖሎጂ እውቀታቸውን በማዳበር በዓለም አቀፍ ደረጃም ተወዳዳሪና ብቁ እንዲሆኑ እየተገበረ የሚገኘው የዲጂታል ክህሎት ማሳደጊያ የ5 ሚሊዮን ኢትዮ ኮደር ስልጠናም እስካሁን 3 ሚሊዮን ዜጎችን ማሰልጠንም ተችሏል። ይህ ደግሞ ትውልዱ ዘመኑን የዋጀ የቴክኖሎጂ ክህሎት እንዲኖረው እድል የሚፈጥርም ሆኗል። ፕሮጀክቱ በቀጣዮቹ 3 ዓመታት በዌብ ፕሮግራሚንግ፣ በአንድሮይድ ማበልጸግ፣ በዳታ ሳይንስና አርቲፊሻል ኢንተለጀንስ መሰረታዊ የዲጂታል ክህሎት እንዲጨብጡ የሚያስችልም ነው። የዲጂታል ዘርፉ በተለይም የሞባይል አገልግሎት ተጠቃሚ እያሳደገ ሲሆን ሀገራዊ ለውጡ ሲመጣም የሞባይል ተጠቃሚዎች ቁጥር 37 ሚሊዮን የነበር ሲሆን አሁን ላይ በኢትዮ ቴሌኮም 87 ሚሊዮን በሳፋሪኮም ደግሞ 10 ሚሊዮን በላይ በድምሩ 97 ሚሊዮን በላይ የሞባይል ተጠቃሚዎች ማፍራት ተችሏል። ይህ ከለውጡ ወዲህ በ60 ሚሊዮን የጨመረ ሲሆን እያንዳንዱ ኢትዮጵያ የሞባይል ተጠቃሚ እንዲሆን ለማስቻል የተጀመረው ጉዞ ስኬታማ ነው አስብሎታል። በፋይናንስ ዘርፉ ከ3 ዓመታት ወዲህ በሞባይል የገንዘብ ዝውውር የሚፈጸሙ ዜጎች ቁጥር 58 ሚሊዮን ደርሷል። ይህም የዲጂታል ግብይት ስርዓቱን በጥሬ ገንዘብ ከሚደረገው ግብይት በልጧል። የዲጂታል ገንዘብ በቁጠባና ብድር አገልግሎትም አድጓል ማለት ይቻላል። ይህ ደግሞ የኢትዮጵያ በቴክኖሎጂ ዓለም የደረሰበትን ለመቀላቀል እያደረገች ያለችውን የዝላይ ጉዞም የፖሊሲ ውጤት ስለመሆኑ አመላካች ሆናል። ኢትዮጵያ ከካሽ ወደ ሞባይል ዋሌት እያደገች ያለችበት ሂደት ዝላይ ነው። ዲጂታል ፔመንት ባለፉት 6 ወራት 60% ጨምሯል። ቴክኖሎጂ ለኢትዮጵያ የቅንጦት ጌጥ ሳይሆን የድህነት አጥር ሰበራ የምትወጣበት የጥበብ መጥረቢያን ይሉታል። ዲጂታል ኢትዮጵያ ማለት የታሪክና የዘመናዊነት ጋብቻ ነው። ጥንታዊ ስልጣኔን በፈጠራ መንፈስ ታድሰው በዓለም አቀፉ የኢንተርኔት ሰማይ ስር በኩራት የሚደምቁበት የታሪክ ምዕራፍ ነው። የጉዞ ኢትዮጵያ ብልጽግናን በዲጂታል ቀለም እየሳለችው ትገኛለች። በእርግጥ ይህ እምርታ በትናንትና በዛሬ መካከል ከፍተኛ ልዩነት እየመጣ ስለመሆኑ አመላካች ሆኗል። ማለትም ትናንት በሰማይ ዝናብን የተነበየ የነበረው አርሶ አደር ዛሬ በሞባይሉ የገንዘብ ዋጋን እንዲሁም ደግሞ የአየር ንብረትን ይቃኛል። የንግድ ግብይቱም ከካሽ በዲጂታል የገንዘብ ዝውውር ንክኪ ተተክቷል። ወረፋና ድካምም ታሪክ ሊሆን ትንሽ ጊዜያት ብቻ ይቀሩት ይመስላል።
ዳር ሀገር ያለው ተማሪ አዲስ አበባ ካለው መምህር ጋር በአንድ ሊንክ ብቻ ይገናኛል። እውቀትም እንደ አባይ ወንዝ ድንበር ሳይገድበው ይፈሳል። ይህ ደግሞ ኢትዮጵያ ከመጪው ዓለም ጋር ለማራመድ በዲጂታል ኢትዮጵያ የተጀመረው ጉዞ መሰረቱ እየጣለ ስለመሆኑ አመላካች ሆኗል።